ከምርሽን ነው? አንቺን አዝዬ ልሰራ ምን ችግር አለው? ቆይ እሺ በቃ ነይ፣ ምንም ችግር የለው። አትሳቅብኝ እሺ። እንደፈለኩ መሆን መብቴ ነው። ደግሞ እኮ አንተ ነው ምግብ ትኩር ብለሽ ስታየው ይጣፍጣል ያልከኝ። አረ ያልኩሽን ሁሉ ታምኛለሽ ማለት ነው? ማለትማ በምን ፊዚክስ ነው ምግብ ሲታይ ሊጣፍጥ የሚችለው? ለሌላ ጊዜ ያልኩሽን ሁሉ አትመኝ እሺ? ሰላም ጤና ይስጥልኝ ውድ ሐረግ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሐረግ ድራማ በባለፈው ክፍል እንግዲህ በክፍል 42 ላይ ገኒን የሆነ ሰው ወደ መታጠቢያ ቤት ውስጥ ገፍትሯት ከዛ በሩን ዘግተው ጋዝ በበሩ ስር ሲለቁባት አይተን እሷም ደግሞ ከሽታ የተነሳ ትንፋሽ አጥሯት ራሷን ስታ ወድቃ ነበርና እንግዲህ ገኒ ከታች ስልክ እያወራች ነበር ሳሎን ቤት ማለት ነው። እና ድንገት የሚጮህ ነገር ወይም የሚንኳኳ ነገር ትሰማለች። እናም ጽ ያለች ወደ ፎቅ ትወጣለች። ጽን ቸክ ለማድረግ ወደ መታጠቢያ ቤት ስትሄድ ነበር ገፍትረዋት በሩላዋ ላይ የቆለፉባት። እና ስልክ ብትደውልም ማንም ሰው ሊደርስላት አልቻለም። ጽም ተኝታ ነበረ። ሁላችንም የመሰለን ጽ ይሄን ነገር ሆን ብላ እንዳደረገችው አንደኛ እንደ እብድ ያጫውታታል። ሲቀጥል ደግሞ ካያችሁ የዛን ቀን ያቺ ጓደኛ ተብዬዋ ልጅ ወደዛ ቤት መታ ነበረ። ገኒም ልጅቷን የማንሽ ልጅ ከየት ነው የመጣሽው? እኛ አሁን ላይ ባለንበት ሁኔታ አዲስ ሰው መተዋወቅም ሆነ ወደ ቤታችን መቀበል አንችልም። የመጣሽበት ጊዜ ጥሩ ሰዓት አይደለም እና በጣም ይቅርታ፣ ስለዚህ ከዚህ በኋላ እንዳትመጭ ብላ ቤተሰቦቿንም ብጠይቃት አልናገርም ትላታለች። ገኒም የዛን ጊዜ ልጅቷን ከቤት ታስወጣትና ከበሩ ወጥታ ትንሽኝ ወደዛ ወደ አስፋልቱ ድረስ ሂዳ ነበር በሩን ትታው። ከዛ ግን ገኒ ስትመለስ በሩ ጋር ንጹህ ወረቀት ሉሊት የጻፈችው ማለት ነው። ርቦኛል ቀረሽ እኮ ለስላሳ ይዘሽልኝ ነይ የሚል ጽሁፍ ነበረ። በንጹህ ወረቀት የተጻፈ ነው። እንግዲህ ሉሊት እንደምናውቀው እብድ ናት። ካበደች ደግሞ የምትይዘው ነገር ሁሉ መሬት ለመሬት የሚጎተት የሚቆሽሽ ነገር ነው። ነገሩ እሷ ያስቀመጠችው ወረቀት ግን በጣም ንጹህ ስለነበር ገኒ ከበር ላይ ወስዳ ግራ በመጋባት ወረቀቱን ይዛው እንዴት እንደዚህ ሊሆን ቻለ እያለች በጣም ግራ ተጋባች። ስለ ወረቀቱ ንጹህ ወረቀት እኮ ነው እያለች በተደጋጋሚ ማለት ነው። እና በዛ ቅጽበት እንግዲህ ገብታ ነው በር ላይ ስልክ የሳሎን ላይ በር ስልክ እያወራች ነው ከላይ ድምጽ የሰማችው። እና ግን ነገሩን ጽ አላደረገችውም። ጽ ምንም አይነት ገኒ ላይ ያደረገችው እንደዛ እሷ ሳትሆን ነገሩ ሌላ ነው። እንግዲህ ሉሊት እዛ ቤት ገብታ ነበር ማለት ሉሊት ለምን ገኒ ለመግደል እንደፈለገች አላውቅም። እሷ ስትንከባከባት ነበረ። ሌሎች ሰዎች አንቅረው ሲተፏት ምግብ እየወሰደች ካለችበት ቦታ ድረስ ስትጠፋ እየፈለገች ስትንከባከባት የነበረችው ገኒ ናት። እሷ ግን የመጀመሪያ ስራዋ እዛ ቤት ገብታ ገኒን ወደ መታጠቢያ ቤት በመገፍተር ወደ መታጠቢያ ቤቱ በር ስር ጋዝ ነበር የጨመረችው ማለት ነው። እንግዲህ ብትፈልግ ልትለኩስና ልታቃጥላትም ትችላለች። እና ለምን እንደዛ ማድረግ እንደፈለገች አላውቅም። ለምን እሱን ማድረግ እንደፈለገች ለምን ማለት ገኒ እኮ በጣም ለሷ ባለውለታዋ ናት። እሷ ሆን ብላ ሳታብዳበድኩኝ ብላ እንደዛ ስትሆን አብራት ያለችው ገኒ ናትና እንዴት ገኒን ለመጉዳት እዛ ድረስ እንደሄደች አላውቅም።
ነገር ግን እዛ መታጠቢያ ቤት ውስጥ እንደዛ እንድትሆን ገኒ ያደረገችው ፂ ሳትሆን ሉሊት ናት ማለት ነው። እንግዲህ ገኒ ልጅቷን አባራ ስትመለስ በሩን ከፍታ ሄዳ ስለነበረ ነው ሉሊት የገባችው። ሉሊት መውጫ መግቢያቸውን በደንብ እያጠናች እያየች ነበረ፣ ካያችሁ ማለት ነው። እብድ መስላ እያንዳንዱን ነገር እንዴት መግባት እንዳለባትም እያጠናች ስለነበረ ያን ያክል አልከበዳትም እና ገኒ ልትገላት ለምን እንዳሰበች ግራ ገብቶኛል። ሌላ ሰው ቢሆን እንደዛ ያደረገችው እሺ፣ እንዴት ገኒ ምን አደረገቻት? እና ብቻ ከባድ ነው። የዘመኑ ሰው እንግዲህ ያበላውን እጅ ይነክሳል ነው የሚባለው። እንደዛ ሆነብኝ የሉሊት ነገር ማለት ነው። ያው እንደምናውቀው ሉሊት እንግዲህ ድራማ ጀምራለች። ሳታብድ ያበደች መስላ ማንም ሰው ማን ጋር ጦርነት ልገጥም እንደፈለገች አላውቅም። ያፌት ነው እንዳይባል እሷ የምታውቀው ያፌት በህይወት እንደሌለ ነው እርግጠኛ ነኝ። ከማን ጋር ነው ጦርነት? በምን ምክንያት ከማን ጋር ልትጋጠም እንደመጣች ባላውቅም ግን የሆነ ሴራ ግን አላት። ሴራ ይዛ እንደመጣች ግን ግልጽ ነው። ሌላው ደግሞ የናታን ጓደኛ ነኝ ብሎ እንግዲህ ቃል የሚባለው ሰውዬ ማለት ነው ኤፍራታን አንዴ መቃብር ቦታ አንዴ ቤቷ በር ድረስ እየተከተለ የሚከታተላት ሰውዬ በባለፈው ክፍል ሆን ብሎ ናታን ካር መኪና ውስጥ በመግባት ተጎዳሁኝ ብሎ ቤታቸው ገባ። እህቱንም ደግሞ የጽ ጓደኛ እንድትሆን አደረገ። እንደምታዩት የኤፍራታን ፎቶውን ደግሞ ይዞ በኪሱ ነው የሚዞረው። ከጀርባው ላይ ልጇ የሞተባት እሷ ናት የሚል ነው እንግዲህ ጽሑፍ ያለው ፎቶ ይዟል። ጭራሽ ደግሞ ናታንን ፈልጌ ብሎ ቤት ይመጣል ማለት ነው። ገኒም ታዲያ ናታን እኮ ቤቱ እንጂ እዚህ አይኖርም ትለዋለች። እሱ ግን ናታን እዚህ መስሎ ነበር የሚኖረው፣ ቤቱ የት ነው ሲላት፣ እንዴ ጓደኛው ነኝ ብለህ የለ ደውልለት። በነገራችን ላይ ገኒ በጣም ጎበዝ ሆናለች፣ ማለቴ በፊትም ጎበዝ ናት፣ ግን አሁን ላይ በደንብ ተጠራጣሪ ሆናለች። ጽ ራሱ እንደሷ ትጠራጠርም። ናታንም አሁን ያን ወደ ቤቱ ሲመጣ እንዲሁ ነው የተቀበለውና ገኒ ግን እያንዳንዱን ነገር ነው የምትጠራጠረው። በቀን ብትተነፍሱትን ትንፋሽ ሁላ ነው የምትጠራጠረውና በጣም አድናቂሽ ነኝ። ያው የወጋ ቢረሳ የተወጋ ይረሳ ይባላልና አንዳንዴ ከትላንት ስህተታችን ተምረን ካልተጠነቀቅን ዋጋ ያስከፍልናል። ናታን ግን ጅልነቷ ነው የሚለቀቀው አይመስለኝም። ምናልባት ያፌትን የሚጎዳው እንግዲህ ያኔ ድሮውን እያስታወሰና እጁ ላይ ስላለ ነው እንጂ ናታን አሁንም ጎበዝ አይደለም። ዙሪያውን ተከቧል ማለት ነው። እና እንግዲህ እሱም ቤቱን ሳታቅ ነው ወይ ጓደኛ የሆንከው ስትለው እሺ በቃ ደውልለታለሁ ብሎ ስልኩ የለውም በነገራችን ላይ እና ወጥቶ ይሄዳል። ምክንያቱም ኤፍራታን ለማየት ነው። ሳላያት ዛሬ ቀረው እያለ ነበረ። ቆይ ማን ነው ማለት ባለትዳር ሴትን አፍቅሮ ነው የሚጃጃለው? እንዴት ነው ነገሩ? በነገራችን ላይ ትዝታ አክስቱ ናት። ትዝታ ማለት ደግሞ የኤፍራታ የአባቷ ሚስት ናት የሚባለው። እንጀራ እናቷ ናት በሉት። ይህ ሰው ማን ነው? ፎቶዋንም የሰጡት ከጀርባው ላይ ልጇ የሞተባት እሷ ናት የሚል ጽሑፍ ያለው ፎቶም ይዞ ይዞራል። ከኤፍራታ ምንድን ነው የሚፈልገው? መቼም ባለትዳር ሴትን እየተመኘ ወይስ ዝምድና ያላቸው እኛ ያላወቅ ነው። ብቻ ሀረግ ትንሽ ወሰብሰብ ያለ ነው፣ ቶሎ ግልጽ አይሆንም። እንግዲህ እንደ ሀረግ የተያያዘ ነው ታሪኩ እና እንግዲህ በዚህ ሁኔታ ያለ ደግሞ ትልቁና ከባዱ ዜና ደግሞ ያፌት ነው። ያፌት እንግዲህ በባለፈው ክፍል ናታን ሊያናድደውን በል እንጂ ምን ሊያየው ይሄዳል። ሊያናድደው ሊያበሳጨው ናታን ወደ ያፌት የታሰረበት ቤት ሂዶ ነበረ። እናም እንግዲህ እዛ ሲሰድበው ሲያንቋሽሸው ነበር። በመጨረሻ ግን ያፌት የዛን ቀን በጣም በቃ ዛሬ መውጣት አለብኝ ብሎ አስቦ ነበረ። የሆነ ሰው ማነቅ ፈልጎ ነበር እንደውም። ነገር ግን ናታን ቁምሳጥን ውስጥ መድኃኒቱ እንዳለ ሳይውጠው ቀርቶ እንዳስቀመጠው ሲያይ በጣም ይናደዳል። መድኃኒቱ በነገራችን ላይ ራሱን እንዲስትና እንዲያብድ እንዲሰቃይ የሚያደርግ ነው። በቃ እንዲቀባዥር ምናምን በቃ ሁሉ ነገር እንዲዞርበት እንዲሰቃይ ነው የሚያደርገው። እና እሱን መድኃኒት አጅሬው አልወሰደም፣ እዛ አጠራቅሞታል። በዛ የተነሳ ከናታን ጋር ይደባደቡና ናታን ትቶት ይሄዳል። እንግዲህ እንደተለመደው ምግብ ይዞለት ይመጣል፣ አቤል ማለት ነው። እና አቤልን እንግዲህ ያመጣሃትን ምግብ ራስህ ጉረሳት ብሎ ቁልፉን ቀምቶት ላዩ ላይ ዘግቶበት ያፌት አምልጧል። እንግዲህ ምን ሊፈጠር ይችላል? ያፌትስ ማን ሊጎዳ ይችላል?
ከእህቱ ውጭ ለሰዎች የሚራራ አይመስለኝም። እንግዲህ ኤፍራታም ደግሞ ካገኘሁት ግንባሩን በጥይት እለዋለሁ ብላ ነበረ። ያፌት አሁን ላይ አምልጧል። እንግዲህ ከሉሊት ጋር እንዳይሰራ፣ ሉሊትም ጠላቱ ናት። እንደገና ያፌት ያገግም ይሆን ወይስ በድህነቱ ይቀጥላል? አሁን ላይ ምንም ነገር የለውም። ናታን ሁሉን ነገር ወስዶበታልና ቤቱንም ወስዶበታል። ስለዚህ ያፌት ከዚህ በኋላ ከዚህ እስር ቤት ወጥቶ የት ሊገባ ይችላል? ምንስ ኃይል ሊኖረው ይችላል? የሚለው እንግዲህ በቀጣይ ክፍል የምናይ ይሆናል። ነገር ግን ያፌት አምልጧል። እንግዲህ ናታን መቼም አያመልጥም ብሎ ሲጎርር ይኸው ጉዱን አልሰማም። ያፌት ግን አምልጧል። የኔ ተወዳጆች ሐረግ ድራማ ክፍል 143 ይህን ይመስል ነበር። በክፍል 144 እስከምንገናኝ ድረስ ቸር ቆዩልኝ።